እሺ ዮሐዴ ቴንኪው። ታች ያላችሁ ሰዎች አንዳንድ ሰዎች የእምነታችሁ ጀማሪ ነው፣ በቃ ምንም ማድረግ አንችልም። አምስቱ ሶላ ጀማሪ የሆነው የእምነታችሁ ጀማሪ የሆነ ግለሰብ በቃ ገዳይ ነው፣ ዘረኛ ነው፣ እልም ያለ ዘረኛ እና ጌታችን ኢየሱስ ክርስቶስ አይሁድ ኦኬ ከፍሬያቸው ታውቋቸዋላችሁ። መጽሐፍ ቅዱስ ላይ አሁን ዮሐዴ እንዳለው ጌታ ያስተማረው ትምህርት አለ። ሐዋርያትን ብንመለከት እንደዚህ ግደለው፣ ፍለጠው፣ ቁረጠው፣ አንገታቸውን በጥሱ ኦኬ ዘረኝነት እንደዚህ ሐላል የወጣ ነገር ስለመጠጥ ስለ እግዚአብሔር ራሱ የሚናገራቸው ንግግሮች በትዕቢት ተሞልቶ ከዚህ በፊት ከተወሰነ ጊዜ በፊት የነበራችሁ ሰዎች ታውቁታላችሁ። ቲክቶክ ላይ ኦኬ ላይቭ ላይ ራሱ እነ ዳንኤል እውነት ለሁሉን ራሱ ይዘናቸው ማስረጃ ማቅረብ እንዳልቻሉ አይታችኋል። ትዝ የሚላችሁ ከሆነ ግን ምንድነው ጌታችን ኢየሱስ አይሁዶች እየገደሉት ምን አለ? አባቶይ የሚያደርጉትን አያውቁምና ይቅር በላቸው። አባቶይ የሚያደርጉትን አያውቁምና ይቅር በላቸው። ማ ጌታ ከጌታ የተማሩ ሐዋርያት ደግሞ ህይወታቸው ላይ እንደዛ ነው የምንመለከተው። ሐዋርያን አበውን ሄደን ብንመለከት ህይወታቸው ላይ የምንመለከተው እንደዚህ በፍቅር የተሞላ ህይወት ነው፣ በይቅርታ የተሞላ ህይወት ነው። ኦኬ ምን ህይወታቸው ላይ የምንመለከተው እንደዚህ አይነት ግለሰብ ግን እንዴት ነው መገለጡ? አሁን እንደዚህ አይነት ግለሰብ እግዚአብሔር በኃጢአተኞች አይሰራም እያልን አይደለም። ሰዎች አሁን ሌላ ነገር ለማስመሰል እግዚአብሔር በኃጢአተኞች አይሰራም ሲጀመር የሰው ሆኖ ፍጹም የለም። እግዚአብሔር በኃጢአተኞች አይሰራም። ነገር ግን እግዚአብሔርን ሪቪሌሽን መገለጥ የተቀበለ ሰው እንደዚህ አይነት ነገሮች እነዚህ አሁን የምንላቸው ነገሮች እኮ ጋይስ መገለጡን ካገኘ በኋላ ነው እንደዚህ የሚናገሩ። ኦኬ አንገታቸውን በጥሱ ግደሏቸው። ስለ አይሁድ የሚናገረው ነገር፣ ስለ ሴቶች የሚናገረው ነገር ኦኬ እንደውም አንድ እንትን ላንብብላችሁ። አንድ መሀል ላይ ስለ እግዚአብሔር ምን ብሎ እንደሚናገር ይሄ በስድብ ሳይሆን በጣም ንቀት የሞላበት ንግግር ስለ እግዚአብሔር ምን እያለ እንደሚናገር ቆይ ላሳያችሁ። እዚህ ሉተር ከሚለው መጽሐፍ ላይ ገጽ 53 እና 54 ላይ አንድ ነገር ላንብብላችሁ። ኦኬ እንዲህ ይላል ገጽ 54 ላይ ማለት ነው ሉተር የሚለው መጽሐፍ ላይ እንዲህ ይላል in that terrible predestination ይላል። ኦኬ in that terrible predestination ያው በፕሪዴስቲኔሽን ያምን ነበርና ምን አይነት እንትን ነበረው? የፕሪዴስቲኔሽን ያስጨንቀው ነበር። በጣም ጭንቀታምም ነበር። ትናንት ስንነግራችሁ ነበር። When I think on it, writes Luther, I forget the boundless charity of Christ and the goodness of God. ስለ ቀድሞ ውሳኔ የኦገስቲንን ትምህርት የሊቅ ኦገስቲንን ትምህርት መነኩሴ በነበረ ሰዓት ላይ በደንብ ያነብ ስለነበረ ያ የቀድሞ ውሳኔ ትምህርት ውስጡ ገብቶ ስለነበረ ስለዛ ሳስብ የክርስቶስን ቸርነትና የእግዚአብሔርን ቸርነትና የእግዚአብሔርን መሐሪነትና የክርስቶስን ቸርነት እረሳለሁ። And I look upon God as no better than a scoundrel. ኦኬ እግዚአብሔርን ከቅሌታን በተሻለ ሁኔታ አላየውም። ጋይስ ቃል በቃል and I look upon God as no better than a scoundrel. ኢማጂን ጋይስ ይህንን ነገር የሚናገረው እንግዲህ መገለጡን እንግዲህ እነዛ 95ቱን ቴሲሶች ከመታ በኋላ መገለጡን አገኘ ከተባለ በኋላ እግዚአብሔርን I look upon God as no better than a scoundrel። ስለ እግዚአብሔር እንዲህ የተናገረ ሐዋርያ አለ? ከሆነ ቅሌታን በተሻለ እግዚአብሔርን አላየውም። ኢማጂን ይቅርታ ይሄንን ነገር ስለማሰማችሁ ራሱ ኦኬ ጤነኛም አይደለም። ትናንት ያው ላይቭ ተቋረጠ እንጂ የተወሰነ ነገር አውርተን ነበር እና አንድ እንትን ልጨምርላችሁ ከሮም አንዴ ቆይ አንዴ እሱን እስክታወጣው ጋዲ የቴብል ተውኩ 2397 ቢ ላይ ያለው ከክርስቶስ በላይ በሚስቴና በስራ ባልደረቦቼ እመካለሁ ብሎ የተናገረ እንዲህ ብሎ የሚናገር ደፋር ሰው ነው። አሁን ከዚህ ሰው ነው እንግዲህ በመገለጥ ደረጃ ማለት አሁን ይሄ ከዕለት ተዕለት ኃጢአት ምናምን ከውድቀት ጋር ምናምን እንዳታገናኙት እሺ። እንዲህ ያለ እግዚአብሔር በኃጢአተኞች ይሰራል። ይሄን አምናለሁ። አንድ ግን የማምነው አንድ ነገር ምን መሰለህ? እኔ ፐርሰናሊ አባቶችም የሚያስተምሩት እግዚአብሔር ግን በትዕቢተኞች ሰዎች አይሰራም። በጣም ትዕቢተኛ ከመሆኑ የተነሳ አንድ ነገር ዮሐዴ ላንብብላችሁ እዚሁ ገጽ 74 ላይ በጣም ትዕቢተኛ ከመሆኑ የተነሳ እነዚህ 95ቱን ቴሲስ ከለጠፈ ምናምን በኋላ ያው እንግዲህ በጊዜው የነበሩት ፖፕ የራሳቸውን ኦኬ ተወካይ ይልካሉ ወደዛ ማለት ወደ ጀርመን ሄደው ያን ነገር ያው ግርግር ስለተፈጠረ ምናምን እንዲያናገሩት። ከዛ ወደዛ በሚሄድበት ሰዓት ወደ ፖፑ ተወካይ ወደዛ በሚሄድበት ሰዓት ላይ እንዲህ ብሎ ይናገራል። በደንብ ስሙ ኦኬ
if God is concerned for the interest of his son he will watch over me በልምብስም if God is concerned for the interest of his son he will watch over me እግዚአብሔር ለልጁ ጠቀም ካሰበ እኔን ይጠብቀኛል ጋይስ ትዊቱን ስሙት እግዚአብሔር ለማ ለክርስቶስ ኢየሱስ ኦር ለልጁ ጠቀም ካሰበ እኔን ይጠብቀኛል እንግዲህ ትዊቱ ተመልከቱት እሱ የእግዚአብሔር ምን በቃ ጠበቃ የእግዚአብሔር እንትን ከዛስ my cause is the cause of Jesus Christ if God cares not for the glory of Christ he will endanger his own and will have to bear the shame እግዚአብሔር ለክርስቶስ ክብር የማይጨነቅ ከሆነ የራሱን ክብር አደጋ ውስጥ ይጥላል እና ሼሙን ደግሞ ሼም ምንድነው እፍረቱን ይከናነባል እንደማለት ነው ቢር ያረጋል እንዴ ስለ እግዚአብሔር እንዲነገራል ጋይስ ይሄ አሁን ይሄ እግዚአብሔር እንደው ስለ እግዚአብሔር አምላክ እግዚአብሔር ለልጁ ለኢየሱስ የሚያስብ ከሆነ እኔን ይጠብቀኛል እንግዲህ እሱ የክርስቶስ ኢየሱስ ህልውና ሉተር ላይ እንደሆነ አድርጉ ኦኬ if God cares not for the glory of Christ እግዚአብሔር ለክርስቶስ ክብር የማይጨነቅ ከሆነ የራሱን ክብር አደጋ ላይ ይጥላል and will have to bear the shame አፍረቱን መከናነብ አለበት ወይ ደግሞ ስለ እግዚአብሔር እንዲህ ብሎ ይተናገራል እንዴ ስለ እግዚአብሔር እንዲህ ብሎ መናገርስ እንዴት ነው ነገሩ መገለጥ የምር የእግዚአብሔር መገለጥ እግዚአብሔር እንግዲህ ይሄን የሚያክል ሪፎርሜሽን ይሄን የሚያክል ታድሶ አሁን ፕሮቴስታንቶች እንደሚሉት ያን መገለጥ ያመጣበት ሰው ስለ እግዚአብሔር መልሶ እንዲናገር ይሄን ሁሉ ነገር እና ኤኒዌይስ የተወሰኑ ሐሳቦችን እንተንበልና ሰዓቱም እየሄደ ስለሆነ ለአምስት ሩብ ጉዳይ ነው በቃ 5 ሰዓት ላይ ምናምን ነገር እንጨርሳለን መኩ የምትለው ነገር ካለ ድል ስጥ ፓፓ